የተከበራቸው አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። መንገድህን ያዝ በሚል ርዕስ ቆይታ እናደርጋለን። አዎ መንገዳችንን ያዝ፣ አቅጣጫችንን አንሳት፣ መሪያችንን እንወቅ፣ ዱስትራችንን አንርሳ። ቂብላ ጠፍቶናል፣ መንገዱን ስተን አላህ ረሱልን ዓለይሂ ሰላቱ ወሰላም ጭምር በቁርአን ላይ ምን አላቸው? ኡላኢከ አለዚነ ሀደላህ፣ እነዛ ነቢያቶች ማለት እነዚያ አላህ የመራቸው ናቸው። ፈቢሁዳሁም እቅተዲ፣ በመንገዳቸውም ተመራ፣ መንገዳቸውን አትልቀቅ፣ ያዝ አላቸው አላህ። ፈቢሁዳሁም እቅተዲ፣ በመንገዳቸው ተመራ። እኛ ዱስቱር መመሪያ ያለን ህዝቦች ነን። የረሱል ዓለይሂ ሰላቱ ወሰላም ኡማ ነን። ቁርአንን መመሪያችን አድርገን የእሳቸውን ሐዲስ ደግሞ ማብራሪያ አድርገን በእሳቸው ባስተማሩት መሰረት ስንጓዝ ሁሉን ነገራችን የተስተካከለ ይሆናል። ዱንያ አኺራችን ያማረ ይሆናል። የማንም መጫወቻ አንሆንም። ዛሬ አቅጣጫችንን ረስተናል። ረሱል ዓለይሂ ሰላቱ ወሰላም ለየትኛውም ጊዜ ለማንኛውም ጊዜ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምንድናቸው? አራያ ናቸው። በሁሉም ፈን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምንድናቸው? አራያ ናቸው። በሁሉም ፈን ባል ሆነው አሳይተዋል። የጦር መሪ ሆነው አሳይተዋል። የሀገር ሽማግሌ ሆነው አሳይተዋል። የመስጊድ ኢማም ሆነው አሳይተዋል። ነጋዴ ሆነው አሳይተዋል። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሁሉም ሰው አራያ አድርጌ ይከተላለሁ ካለ የእሳቸው መንገድ በአጠቃላይ ዋዲህ፣ ግልጽ፣ የተብራራ ልዩ የሆነ መንገድ ነው። አላህም አለና ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና፣ ለእናንተ በእርግጥም በአላህ መልእክተኛ ላይ መልካም አራያ አለላቸው አለ አላህ። አዎ መልካም አራያ ነቢዩ ሰለላሁ ዐለይሂ ወሰለም ለሁሉም አካል አራያ ናቸው። ትዳርን መምራት ትፈልጋለህ? ረሱልን ዓለይሂ ሰላቱ ወሰላም ተከተል። እንዴት ነው ትዳርን የመሩት? ከኸዲጃ ጋር የነበራቸው፣ ከአይሻ ጋር የነበራቸው የትዳር ሐያት ምን ይመስል ነበረ? ነቢዩ ሰለላሁ ዐለይሂ ወሰለም አራያ ናቸው። አባት ነህ፣ አባትነትን ሐቅ መወጣት ትፈልጋለህ? ረሱልን ዓለይሂ ሰላቱ ወሰላምን ተመልከት፣ ልጆቻቸውን እንዴት እንዳሳደጉ። አያት ነህ፣ አያት ሆነው አሳልፈዋል። የአገር ሽማግሌ ነህ፣ ሰዎች ተጣልተው ታስታርቃለህ፣ ነብዩን ቁድዋ አድርገህ። የመስጊድ ኢማም ነህ፣ ነብዩ የመስጊድ ኢማም ናቸው። ረሱልን ዓለይሂ ሰላቱ ወሰላም መምሰል። የጦር መሪ ነህ፣ እንዴት ነው መምራት ያለብህ? ከነብዩ ያዝ። ሁሉን ነገር ምንድነው? ባል ስትሆን አንተ ባል ነህ፣ ስልጣንን ጥለህ እቤት መግባ ስትገባ ባል ነው መሆን ያለብህ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ቤት ሲገቡ እናታችን አይሻ ሲጠየቁ ምናሉ? እሳቸውማ ቤተሰቦቻቸውን በመካደም ላይ ናቸው። ልክ የ30 ሰዓት ሲደርስ ወደ መስጊድ ይሄዳሉ። የታጠበ ልብስ ካለ ያጣጥፋሉ። አንተ ከነብዩ ልትበልጥ ነው? እጠፍ። ሚስትህን አግዝ፣ ተንከባከብ። እሳት ኡፍ ይላሉ። የቤት ውስጥን ድርሻቸውን ያግዛሉ። ማንን? ባለቤቶቻቸውን። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ዛሬ ዋና ርዕሴ ምንድነው? ይሄንን እንዳራያ በሁሉም ፈን ነብዩን መያዝ እንዳለብን ለማመላከት መጀመሪያ መግቢያ ያደረኩ እንጂ ዛሬ ቂብላ የጠፋንን ነገር በአጠቃላይ አንድ በአንድ እያነሳን እንመካከራለን። በሁሉም ነገር ሰርጋችን ምን አይነት ደረጃ ላይ ደርሷል? ዛሬ በጣም አንገድ በሚያስደፋ መልኩ እህቶቻችን ጭፈራው ላይ ገብተው ከአጅነብዩ ጋር ቅልቅ የተቀላቀሉ አዳራሽ ተብሎ ፈሳድ እየተመረተበት አይደል ወይ? ዛሬ ያለው ሁኔታ ከባድ አይደል? ይባስ ተብሎ እንደ ቢደበቅ ጥሩ ነበር። በሚዲያም ይለቀቅልናል አይደል? እዩልን ምናችንን፣ ፈሳዳችንን እዩልን፣ የኛን ሁኔታ። ፉክክር ሆነ በቃ በሁሉም ነገር። አልሃኩም ተካሱር ሐታ ዙርቱሙል መቃብር ብሎ አላህ እያስጠነቀቀን ፉክክር ሆነ በሁሉም ነገር። ቂብላ ሲጠፋን እኮ ነው በሁሉም ነገር ፉክክር። የኔ ልጅ ሰርግ ከባል ከጎረቤትማ መብለጥ አለበት። መብለጥ ያለበት በአኽላቅ ነበር። መብለጥ ያለበት በስነ ምግባር ነበር። መብለጥ ያለበት በነብዩ ዓለይሂ ሰላቱ ወሰላም ሱና ነበረ። አው ዛሬ ሰርጉ እንዴት ነው? ፈሳዱ የበዛበት። አንተ ሐላል እየዳርክ
ልጅህን ሐላል ባል እያመጣህላት፣ ለልጅህ ሐላል ሚስት እያመጣህለት፣ ተጋቢዎችን በሐላል እየተጋቡ፣ ነገር ግን ሌላው ግን አጃቢው ደግሞ ፈሳር ለሚወድቁበት በሐራም ፈሳር ለሚወድቁበት ብዙ መንገዶች እየተመቻቹ ነው። በምን ቂብላው ስለጠፋን ረሱልን አለይሂ ሰላቱ ወሰላም አራያ አድርገን መከተል ስላልቻለን ሌላ አይደለም። ወላሂ የገባንበት ጉድጓድ ከባድ ነው አለ። ይሄን በላይ ያየነው ታዲያ ገና ድል ብንጠብቀው ወድቀናል እኮ። ውድቀታችን እየተፋጠነ ነው። ስለዚህ እንመለስ፣ አራያችንን እንያዝ። ዛሬ ከስንት ዓመት በፊት መስጊድ ውስጥ በሚደረጉት የኒካህ ፕሮግራም በቀላል ነገር ሱብሃንአላህ ስንት በረካ ይታይበታል። ስንቱ ላጤው ስለ ትዳር ሰምቶ ትዳር ለማግኘት የሚንቀሳቀስበት፣ አላህን መፍራት የምንማርበት፣ የባል ሐቅ የሚነገርበት፣ የሚስት ሐቅ የሚነገርበት፣ የልጆች ሐቅ የሚነገርበት፣ ማህበራዊ ህይወታችን እንዴት መምራት እንዳለብን የምንመካከርበት መድረክ ነበር ያ። እኔ አዳራሽ ለምን ሆናል አልኩ። አዳራሽ ደግስ፣ ግን ፈሳዱን ተከላከል። አንድ ሁለት፣ ድግሱ ላይ ሚስኪኑ ቀይ ካርድ የሚሰጠው የሚባረርበት፣ ለፕሮቶኮል አትመጥንም እንዳትመጣ የሚባልበት አደል አሁን ያለው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሃባ አባ ሁረይራ ባስተላለፉት ሐዲስ ምን አሉ? ሸሩ ጣዓሚ ጣዓሙል ወሊማ፣ መጥፎ ድግስ ማለት መጥፎ ምግብ ማለት እኮ ነው። ድግስ የምግብ ዝግጅት ማለት የሰርግ ድግስ ነው አሉ። ለምን? ዩምነዑሃ መን ያእቲሃ፣ ፈልጓት የሚመጣው ሰው የሚከለከልበት፣ ወዩድዓ ኢለይሃ መን ያእባሃ፣ እምቢ የሚለው ባለሀብቱ ደግሞ በግድ የሚጠራበት ማለት ነው። አዎ ፈልጎ የሚመጣ የሚከለከልበት ምንድን ነው? ሚስኪኑ ነው። ናፍቆት ስጋም ለመብላት ከጅሎ የሚመጣው ሚስኪኑ ነበር። ባለሀብቱስ በፈለገው ጊዜ የፈለገውን ነገር መብላት የሚችል አቅም ያለው ደግሞ በግድ የሚጠራበት። ይህ ድግስ ማለት አሉ ነቢዩ ሰለላሁ ዐለይሂ ወሰለም መጥፎ ድግስ ነው። ወፊ ሪዋያ በሌላ ለፍዝ ደግሞ ሸሩ ጣዓሚ ጣዓሙል ወሊማ ዩድዓ ለሃል አግኒያኡ፣ ሀብታሙ የሚጠራባት ነው መጥፎ ድግስ። ወዩትረኩል ፉቀራኡ፣ እንደዚሁም ፉቀራዎች ሚስኪኖች ደግሞ የሚተዉበት ነው። አብዱላህ ብኑ መስዑድ ታላቁ ሰሓባ የነቢዩ ዓለይሂ ሰላቱ ወሰላም አንጋፋ ደረሳ ይህን አይነት ድግስ ኢዛ ኹሰል ገኒዩ ወቱሪከል ፈቂሩ፣ ሀብታም ተለይቶ የሚጠራበት፣ ድሃው ደግሞ ተለይቶ የሚተውበትን ኡሚርና አላ ኑጂበ፣ መልስ እንዳንሰጥ ታዘናል ይላሉ። ፈሳድ ነው ያሉ፣ በረካ የለውም ነው። በነገራችን ላይ የሰርግ ጥሪ ዋጅብ ነው፣ እንደሌላው ጥሪ አይደለም። አክብሮ ነው የጠራህ። አይ ሚስኪን ነው ምን ትንሽ ነገር ደግሶ እኔን ይጠራል አይመጥነኝም እንዳትል፣ አክብሮ ስለጠራ ሂድ። እዚህ ጋር እየተወቃቀሰ ያለው ማን ነው? የሚያዘጋጀው አካል። ሀብታም ብቻ ይጥራ፣ ሚስኪኑን ጥራ። አዳራሽም አድርገህ ሚስኪኑን ጥራ፣ የእሱ ዱዓ ይበልጣል። ሲጠግብ አላህ ትዳራችሁን የተባረከ አላህ ያርገው፣ አላህ መልካም ነገር ይወፍቅ ብሎ የሚደሰተው እሱ ነው። ምናልባት ያው አንዳንዱ፣ ሁሉም አይደለም፣ አንዳንዱ ሀብት ያለው ሲጠራ አቃቂር ሊያወጣብህም ይችላል። ጨው በስቶበታል፣ እንዲህ ብሎበታል፣ የተለያየ ነገር እንከን ሊያወጣል ይችላል። ነቢዩ ሰለላሁ ዐለይሂ ወሰለም ውሏቸው ከሚስኪኖች ጋር ነበር። ሚስኪንን እንዳትንቅ፣ ሚስኪንን በቻልከው መጠን ለማስደሰት ሞክር። በቻልከው መጠን ረሱልን አላህ አልወቀሳቸውም እንዲህ? የአይነ ስውር መጥቶ አንተ አላህ ነቢይ አላህ ካስተማረህ አስተምረኝ ብሎ ሲመጣ ዐበሰ ወተወላ አንጃአሁል አዕማ፣ አይነ ስውር የመጣ ጊዜ ፊቱን አጨፈገገ፣ ዞርም አላቸው። ምንም ጠዋትም ማታም ውሎ ከነሱ ይሁን። ያ የጠገበ ባለሀብቱ ከፈለገ ይጠቅመኛል ካለ ይምጣ፣ ካለዚህ የራሱ ጉዳይ። ጭንቀት እነዚህ ጋር ይሁን። አዎ ምስኪኖች፣ የምስኪኖች ዱዓ ኸይር ነው። ንግድህ የውን ነገር ሆነብህ፣ ስራው ጠፋ፣ ሰደቃ አብዛ። ምስኪኖችን ሁሌ እዚህ መድረክ ላይ አንድ ማነሰው ነጥብ አለ። የአንድ ወንድም ባህሪ ሁሌ ስለሚያስደስተኝ ስራ ሲጠፋበት አይ ሰደቃ ያስፈልጋል ይልና አንድ ሰንጋ በሬ ምናምን ያርዳል። ራሱ እኮ ነው እዛ ያስገፍፋል። ምን ይላል? ፌስታል ይገዛል ምናምን፣ ስጋውን ያደርግና በድብቅ ማለት ነው ማንም ሳይው ደግሞ በምሽት ምስኪኖች በር ቤት ላይ ይጥላል። ይኸው ይላል። ምን ይለኛል? እሁዴን ካደረግኩኝ ማክሰኞ ውጤቱን አገኘዋለሁ ይለኝ ነበር። የቂን ያለው ሰው ማለት ነው። አዎ ስለዚህ አንድ የወደቅንበት ይሄ ነው። ሙዚቃው ላይ ተዘፈቅን።
ሙዚቃ ሰርጋችን ላይ ምን ከፍተው ሙዚቃ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው የከለከሉ ሰዎች ዛሬ ሙዚቃን ሐላል ለማድረግ የሚጣጣሩበት የሙዚቃ አፍቃሪ ትውልድ ላይ ደርሰናል። አዎ የሚያሳየን እሱ ሙዚቃ ወዳጅ ሙዚቀኛ ለምን ተነካብኝ የሚል የሚቆጣ ማህበረሰብ ውስጥ ደርሰናል። አንድ አዝማሪ ለምን ተነካብን የሚል ከነብዩ ሰለላሁ ዐለይሂ ወሰለም ጎዳና እያራቀ ከቁርአን እያራቀ ሙእሚን የቁርአን አፍቃሪ ነው። አብዱላህ ኢብኑ መስዑድ አንድ ሰው ሙዚቃን የሚያዳምጥ ሙዚቃ ከሱ ጋር የሚኖር ከሆነ ልቡ ላይ ኒፋቅ ይበቅላል። ልክ መሬት አዛርቶችን እንደምታበቅለው ልቡ ላይ ኒፋቅ ይበቅልበታል። ኢብኑል ቀይም ምን አሉ? አልጊና ዳዕየቱ ዚና ሙዚቃ ማለት የዝሙት ተጣሪ ትልቅ መሳሪያ ነው። የአላህ መልእክተኛ ምን አሉ? ለየኩነነ ሚን ኡመቲ ከኡመቶች ይመጣሉ ይኖራሉ አቅዋሙን ህዝቦች የስተሂሉነ አልሒረ ወልሐሪር የስተሂሉነ አልሒረ ማለት ዝሙትን የሚፈቅዱ ወልሐሪር ሐር ልብሶችን ወልኸምረ አስካሪ መጠጦችን ወልመዓዚፈ እንደዚሁም የሙዚቃ መሳሪያዎችን የሚፈቅዱ ከኡመቶቼ ይመጣሉ። ወላሂ ከራሴ ጀምሮ ስታዘበው ቁርአንን አኮረፍ ነው። ዚክር ለማድረግ ከበደን። 30 ደቂቃ የአላህን ደብዳቤ ለማንበብ ከበደን። በቲክቶክ ላይ የሆነችን ሙዚቃ ስንከታተል ማላ ያዕኒ የማይጠቅም ነገር ለማየት ግን ሰዓታት ይፈጅብናል። ምንም ሳይሰለችን አይናችን ሲል 10 እያሸነው የአላህን ደብዳቤ ግን 30 ደቂቃ ተራራ ሆነብን። እንፈትሽ ኢማናችንን፣ እንጠይቅ ኢማናችንን። እንዴት የአላህ ደብዳቤ የሰዎችን ቀልብ የሚያረጥፍ ደስታን የሚያመጣ አላ ቢዚክሪላህ ተጥመኢኑል ቁሉብ አዋጅ ንቁ አላህን በማውሳት ልቦናዎች ይረጋጋሉ የተባለበትን ጉዳይ ዛሬ ቂብላ ጠፍቶን ነው። ፎቁ አለ፣ ቤቱ አለ፣ ትዳሩ አለ፣ ንግዱ አለ፣ ስራው አለ። ደስታ ግን ራቀን፣ ጭንቀት ነው ወረረን። የፎቀነት አለ፣ ጭንቀት ነው፣ እንቅልፍ የለንም። ምንድነው ሚስጥሩ? ኢማናችንን እንፈትሽ። ሚስጥሩ ያ ነው። አላህን ርቀነዋል። በተሰጠን ነገር ማመስገን አቁመናል። ሁሌ ሩሮ ነው በላ ነው የምናወራው። እናመስግነው። የቀን ጉርሱን ያገኘ አገሩ ሰላም የሆነለት ጤናው ሰላም የሆነለት በሰላም ያደረሰው ዱንያን በአጠቃላይ ጨብጧታል አሉ። ታዲያ ሙዚቃ አፍቃሪ ትውልድ አረ ለልጆቻችን እንድረስላቸው። ምን እኛን እያዩ ታዲያ ምንን ይከተሉ? ቤት ውስጥ ምከፍተው ቴሌቪዥን እስቲ አዲስ ይወጣል ልከታተል ስል ልጄን ምን እያስተማርኩት ነው? ነገ ከኔ በላይ ይሆናል። ልብ በሉ ልጆች በዲንም ስታሳያቸው ካንተ በላይ ዲነኛ ይሆናሉ። ካንተ በላይ ጠንካራ ይሆናል። ለምን? በልጅነት አንተ ምናልባት እድሜ ከሄደ በኋላ ነው ዲንን ያስከው። በልጅነት ግን አላህ ወፍቆ ልጅህን ዲን ካስያዝከው ካንተ በላይ ይሆናል። ሙዚቀኛም ደግሞ ካደረግነው ካንተ በላይ ሊሆን ይችላል። ያፍዛላ በልጆች አእምሮ ላይ ባንድ ነው የሚቀመጠው። የሙዚቃ ትውልድ እንዴት ነው ታዲያ ፈላህ የሚወጣው? ወደ ቁርአን እንመለስ። ወደ ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ እንመለስ። ያየነውን ነገር መጥፎ ነው እንበል፣ ሙንከር ነው እንበል፣ ጥሩን ነገር ጥሩ ነው እንበል። ናም ሌላው ከሰርግ ጋር ተያይዞ ትንሽ ቆይበታል። ለምን በቃ ምናየው በላ ሆነ። እህቶቻችን ምን ላይ ነው ያሉት? ሽቶ ተቀብጣ የምትወጣ ሴት ከባድ ማስጠንቀቂያ ሐዲስ እንዳለባት ልታውቅ ይገባል። አዩማ ኢምራአትን እስተዕጠረት ፈመረት ዐላ ቀውሚን ሊየጂዱ ሚን ሪሂሃ ፈሂየ ዛኒያ። ማንኛውም ሴት ሽቶ ተቀብታ ሰዎች ዘንድ ስታልፍ ያ ሽታው ሌሎች ዘንድ ወንዶች ዘንድ ከደረሰ ሽታው እሷ እንደ ዝሙተኛ ናት። አይከብድም? የሐዲስ ዛቻው አያስፈራ? እህቴ አንቺ ሽቶ ባልሽ ጋር አልከለከልሽም። ለባልሽ ውቡኝ፣ ለባልሽ ተዋቢ፣ ውበትሽን ለባልሽ ግለጺ። የባልሽ እንጂ አንቺ የህዝብ አይደለሽም፣ የባልሽ ነሽ። ለባልሽ ውቡኝ፣ አንተም ለሚስቱ ውቡን። ከነሽርጥ ቤት አትግባ። በቃ ከቻልክ ውብ ሆነ ምን ብለህ ሚስት ጋር ቀረብ። ሱቅ ውስጥም ሽቶ አስቀምጥ፣ ስገባ ሽቶ ራስህ እንትን ብለህ ውቡነ ቅረባት። ሚስት አንቺም እህቴ ለባልሽ ውቡኝ። እኛ በተለምዶ እህቶቻችን አንዳንዱን ባለማወቅ ቤት ሲገባ ማድቤት ኪችና ላይ ያሉትን ይመስላሉ።
ውጪ ሲወጡ ግን ሊሸጡ ይመስላሉ። ሲለብሱ አለባበሱ ቁንጅናው ለባልሽ ነው። ውጭማ ተሰተሪ ነው፣ ተሸፈኒ ነው፣ ሂጃብሽን ጠብቂ ነው የእስልምና አስተምሮ። ለምን የባልሽ ብቻ ነሽ አንቺ። ስለዚህ ለባልሽ ሽቶ ተጋገጭለት፣ ውቡኝለት፣ የፈለግሽውን ልብስ ባልሽ ጋር ልበሽ። ውጭ ግን እስላም ምን አዘዘሽ? ተሰትረሽ ውጪ። ቤትሽ ላይ ግን ባልሽ ጋር እንደፈለግሽ። ኢንሻአላህ እህቶቻችን ከዚህ ትምህርት በኋላ ለባሎቻቸው ምርጥ ሚስት ውብ እንደሚሆኑ፣ ወንድሞችም ለሚስቶቻቸው ምርጥ ባል እንደሚሆኑ ተስፋ አደርጋለሁ። ሌላኛው ቅብላ የጠፋን ጉዳይ ሐዘናችን ጭምር። ሞት አላህ በሁሉም ሰው ላይ ደንግጓል። ለማንም አይቀርም። ሲሞት አይታዘን አይደለም፣ ማዘንም አለብን። ቀልባችን ሊሰበር ይገባል። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም የዘይነብ ልጅ ሲሞት እኮ ይዘውት በእጃቸው ይዘውት ሲሞትባቸው እንደው እንባቸው ጠብ ሲል ምንድነው ያሏቸው ሰሃቦች? ይሄ ማዝነት ነው አላህ በሰዎች ልብ ያደረገው። ያላዘነ አይታዘንለትም አሉ። አዎ ልጃቸው ኢብራሂም ሲሞት አዝኖ አሉ በመለየታቸው። አላህ ታዲያ ሐዘን ለሚቆጣብን ምንድነው ከተባለ በመላሳችን የምናወጣው ነገር ከባድ፣ ከአላህ ጋር የምንጋጭበት፣ ሶብራችንን የሚፈታተን፣ የአላህን ውሳኔ የምንቃወምበት ነገር አላህ ይቃወማል። የሚቆጣብን በዚህ ነው። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን መስዑድ ባስተላለፉት ኢማም ቡኻሪ በዘገቡት ሐዲስ ለይሰ ሚና መን ለጠመ ልኹዱደ ወሸቀ ልጅዩበ ወደዓ ቢዳዕወ ልጃሂልያ፣ ከኛ አይደለም መን ለጠመ ልኹዱድ፣ ይሄ ጉንጩን እንደዚህ የሚመታ የሚቧጭጭ አላ። ወሸቀ ልጅዩብ ማለት ደግሞ በአንገት በኩል ያለው ልብስ መግቢያ ናት። እችኛዋን በአንገት በኩል ይገባል ልብስ አይደል? ስለዚህ እችኛዋን የሚቀድ ሆስፒታል ላይ ቤተሰብ ወዳጅ ሞተብህ ሲባል በቃ ለሟች አይጠቅመውም። ለሟች የሚጠቅመው ምንድን ነው? አላህ ይርሐመው፣ አላህ ይዘንላቸው፣ አላህ የጀነት ይበላት፣ አላህ የጀነት ይበለው። ወላሂ የሚጠቅማቸው ይሄ ነው። አናልቅስ አይደለም፣ እንባ ይውረድ፣ ጩኸት እንዳይኖር። ምን አሉ የአላህ መልእክተኛ? እንደዚሁ ወዳዕ ቢዳዕወ ልጃሂልያ፣ የጃሂልያን አጠራር ያልተጠራ አንዳንድ ሙሾ ይቀጥራል። መጮህ ማለት ነው፣ አስለቃሽ ማለት ነው። ያ አይሆንም በኢስላም። አላህን የሰጠን የወሰደው ማን ነው? አላህ ነው። ኢና ሊላሂ ወኢና ኢለይሂ ራጂኡን። ኡሙ ሰለማ አቡ ሰለማ ሲሞት ነቢዩ ምን አሉ? በሉ በሟቾቻችሁ ላይ ጥሩን ነገር ተናገሩ፣ መላእክቶች አሚን ይላሉ። ስለዚህ አላህ የተሻለ እንዲተካልኝ ብለሽ ዱዓ አድርጊ አላት። ኢና ሊላሂ ወኢና ኢለይሂ ራጂኡን በይ። አላሁመ እኽሉፍኒ ኸይረን ሚንሁ፣ አላህ ወይ ከሱ የተሻለ ተካልኝ። እሺ የነቢዩ ትእዛዝ ነው ልበል እንጂ እንደው አቡ ሰለማንስ የመሰለ ባልማን አለ ብላ የነቢዩን ትእዛዝ አክብራ ዱዓ አደረገች። ምን አለች ራሷ? ከአቡ ሰለማ የተሻለ አላህ ተካልኝ። ማንን? ነቢዩን ሰለላሁ ዐለይሂ ወሰለም። አዎ ልጅ ሞት፣ አዎ የተሻለ አላህ ተካልኝ። የተሻለውን አላህ ይምጣል። የልጅ ሞት ህመም ነው፣ ይሰማል፣ አዎ ይታወቃል። ነገር ግን ሶብ ዋጥ እዚህ ላይ ማየው ችግር ደግሞ በጣም የሚያሳፍር፣ ሞት ማለት አኺራን የሚያስታውሰን ነው። ሞት ማለት የሚገስጸን ነው አይደል? ነገር ግን ምን አይነት ችግር ይታያል? አባት ሞቶ፣ ወላሂ መቼ ነው ታዲያ ሰው ወደ ተውባ የሚያደርገው? አባት ሞቶ፣ እናት ሞታ፣ አንተ ወዳጅህ ተለይቶ ቀብር ሄደ፣ ከዛ በኋላ ሰላተል ጀናዛ ሲሰገድ ዙሁር ሰላት ወይ ዓስር ሰላትም ሲሰገድ አንተ ግን እንደሌላው እጅህን አጣምረ ውጭ ላይ የምትጠብቅ ወንድሜ መቼ ነው የምትመለሰው? አያሳፍርም? ሰው አባቱ ሞቶበት ሰላተል ጀናዛ ገብቶ አይሰግድም? እኔም እሞታለሁ፣ ተውባ ማድረግ አለብኝ፣ ወደ አላህ መመለስ አለብኝ፣ ለአባቴም ዱዓ ላድርግ፣ ለእናቴም ዱዓ ላድርግ፣ ለሞተብኝ ወዳጄ ዱዓ ላድርግ፣ አላህ ቀብራቸውን እንዲያሰፋላቸው፣ ብርሃን በብርሃን እንዲያደርግላቸው ዱዓ ላድርግ ማለት ሲገባኝ ውጭ ላይ እንዴት እቆማለሁ? እንዴት ሰላት አልሰግድም? ልክ ደግሞ ጀናዛ ተሸክመህ ኮልፌ ቀብር ከሆነ ሌሎችም ቀብሮች ላይ እየተለጠፈ ነው፣ ጥሩ መልእክት ነው። ልክ ስገባ ሳይሰገድብህ ስገድ ይላል። መልእክት ነው፣ ከባድ መልእክት። ሳይሰገድብህ ስገድ። አዎ ይሰገድብሃል። ሰላት ሳትሰግድ ዕድሜ ልክ ብትሆንም ምናልባት ጀናዛህ አንድ ቀን መስጊድ ይገባል፣ የዛኔ ይሰገድብሃል፣ ትቀበራለህ። ስራህ ግን አንተ ጋር ነው ቀብር ላይ። ስለዚህ ትልቅ መልእክት ነው። ይሄን ነገር አሳፋሪ ነገር እናቁም። እንዴት አባት እናት ሞቶ ወዳጅ ሞቶ
እንዴት ሰላተል ጀናዛ አሰግድም? እንዴት ቀብር ገብተህ እንዴት ተውባ አድርገህ ሰላት ከዛሬ ጀምረህ ብለህ ለምን አትጀምርም? እንዴት ውጪ ትቆማለህ? እህቶችም ሀዘን ላይ ይቆዩና በሀዘን ላይ በጣም ተሰብረው ሰላት የሚያመልጣቸው አሉ። ሀዘን ላይ ልክ ሰርጉ ላይ አንዳንድ እህቶች አሉ ፊት ላይ ምናምን የምትለቀለቅ ነገር አለች። ውዱ ካደረግኩኝ እሱ ይነሳብኛል። ምንድነው ስሙ? ምን ሜካፕ ነው። ፊት ላይ ሜካፕ ትለቀለቃለች። ከዛ ውዱ ካደረግኩኝ ይነሳል። አስር የለ ዙሁር የለ የሰርግ ቀን አላህ ያ ቀን የመጨረሻ ጥሪ ቢሆንስ? ሁሌ ነው አመለሽ እህቴ፣ የመጨረሻ ጥሪያችን ሁሌ የምናስብ የሆነ ወንጀል ልንወቅ ስናስብ ዛሬ የመጨረሻ ጥሪ ቢሆንስ? ዛሬ ተሳስቼ ሀጅ ነብይ አቅፌ ሲሄድ እዚሁ የመጨረሻ ቢሆንስ ብለን እናስብ። ተሳስቼ ጓደኞች አሳሳቱኝ አስካሪ መጠጥ ስጎነች የመጨረሻ ቀኔ ቢሆንስ እንበል። ጨለማ ተገነው ብዬ የሆነ ሰውን ልደበድብ፣ ልፈነክት፣ ልወጋ፣ ገንዘቡን ልዘርፍ ስል የመጨረሻ ቀኔ ቢሆንስ ብለን እናስብ። እናት አባቴን እጭ ስል የመጨረሻ ቀኔ ቢሆንስ ብለን እናስብ። ሰላት እየተሰገደ ኳሱ እዛ ጋር ሲጮህ ምን ሲባል ቆይ ኳሱን ፋይናል ነው ልይ ብዬ ሲሄድ አዛኑን ትቼ ሰላቱን ትቼ እዛ ሲሄድ የመጨረሻ ቀኔ ነው ብዬ ላስብ። ለምን ከተባለ የሰው ልጅ ከሞተበት የሚቀሰቀሰው ባለበት ሁኔታ ነው። ባለበት ዩብዓሱ ኩሉ አብድን ሁሉም ያንዳንዱ ባሪያ ከቀብሩ ይነሳል። አላማ ማተ ዐለይሂ በሞተበት ሓል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ረዋሁ ሙስሊም ኢማም ሙስሊም የዘገቡት ነው። ኸምር እየጠጣህ ከሞትክ እዛው ላይ ማለት ነው። ሰላት እየሰገድክ ከሞትክ ማሻአላህ በዛው ላይ ማለት ነው። ግልጽ ነው። ይሄ መንገዳችንን እንያዝ፣ እናስተካክል። ሶስተኛው ምክሬ ሙስሊም ነህ፣ የነብዩ ኡማ ነህ፣ አርያ መሆን ጀለብህ። አንተ ሰዎችን ልትከተል አይገባም። ከአንተ ሊኮረጅ ይገባል። በስነ ምግባር በነብዩ ሰለላሁ ዐለይሂ ወሰለም ሱናን በመከተል ከአንተ ሊወሰድ ይገባል እንጂ አንተ ከሰዎች ልትወስድ አይገባም። ወጣቶች ይህን ፕሮግራም የምትከታተሉ የፀጉር አቆራረጣችሁ አስተካክሉ። ረሱል ሰለላሁ ዐለይሂ ወሰለም የከለከሉት ጉዳይ ነው። ነሃ አኒል ቀዛዒ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ቀዛዕ ከሚባል የፀጉር አቆራረጥ ከልክለዋል። ይህን ሲናገሩ አብዱላህ ብን ዑመር ባስተላለፉት ሐዲስ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ነሃ አኒል ቀዛዒ ስለ ቀዛዕ ከልክለዋል ሲባል ቃለ ቁልቱ ሊናፊዕ ናፊዕ ከአብዱላህ ብን ዑመር ይዞ ነበርና አልኩት ወመል ቀዘኡ ቀዛዕ የሚባል ነገር ምንድን ነው ሲባል ቃለ ዩሕለቁ ባዕዱ ራእሲ ሰቢይ ወዩትረኩ ባዕዱ የህፃን ልጅ ከፊሉን ፀጉር ይቆረጣል፣ ከፊሉ ይተዋል ማለት ነው። እንደ እስላም ማሳደግ ይቻላል። ሙሉ ካሳደግከው ችግር የለም እኩል ማለት ነው። ግን እየተንከባከብከው፣ እያበጠርከው፣ እየታጠብ እየቀባው እንክብካቤ ይፈልጋል። ንጽህና በእስላም ትልቅ ቦታ ስላለው ወይ ከተቆረጥክ ሙሉ መቆረጥ ነው። እዚች ጋር ተቆርጠህ እዚህ ጋር ምንድነው መደብ ነገር የሚመስል ነገር ምተው ከሆነ አይሆንም። አንድ ወንድም ጀናዛ ሲታጠብ አንዳንዴ የሚያስደነግጥ ነገር ይከሰታል አለ። ምን ስል እንደው ብዙ ወጣት በድንገት የሚሞትና ጀናዛ ስናጥብ እንዲሁ ፀጉራቸው ላይ ደርሶ እዚሁ አካባቢ ባዶ ሆኖ ስናይ ያስደነግጣል። እንደው ይህን ምክር ቢጤ ቢሰጥልን አለ። አዎ ሙስሊም ነህ አንተ ወንድሜ። አርያ የምታደርገው ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ አሳድገዋል። እዚህ ጋር ደርሷል ፀጉራቸው። እኩል ማሳደግ ትችላለህ ወንድሜ። ከተቆረጡ እኩል ተቆረጠው። አንዱን ባዶ አንዱን ደግሞ ትልቅ ማድረግ ያ ነው የተከለከለው። እኛ አርያ ስላለን ማለት ነው። ዛሬ በጣም የሚያጅባችሁ ልጆቻችን አርያ አድርጎ የሚይዙ ሰዎች ማን ነው? ቤት ላይ ጠይቃችኋል? ኬጂ ሲመረቁ ማሻአላህ ኢንጂነር መሆን እፈልጋለሁ አይደል? ፓይለት መሆን እፈልጋለሁ። አንዳንድ ደግሞ ማሻአላህ ዳኢ መሆን እፈልጋለሁ፣ የመስጊድ ኢማም መሆን እፈልጋለሁ። ሲመረቁ አይታችኋል? ጽሁፋቸው ላይ አሉ። ይሄ ልጆች ያላችሁ ታዩታላችሁ፣ ታቁታላችሁ። እኛ ግን ልጃችንን ምን አይነት አርያ ላይ ነው ያለው? እስቲ ነብዩና አለይሂ ሰላቱ ወሰላም ስም የተወሰነ ጠቀስ በለው፣ ይጠቅስልሃል። ከጠቀሰ ማሻአላህ ጀግና። እስቲ አንድ ተጫዋች ስሙን ንገረኝ በለው፣ በደንብ ይነግርሃል። የት ክለብ እንደሚጫወት በስንት እንደተዘዋወረ አፍዟል። ከየት አፈዘ ከተባለ እኛው ቤት ውስጥ እናሳየው። እኔ ስፖርት አይስሩ አይደለም፣ ስፖርት መስራት አለባቸው፣ መጫወት አለባቸው።
ነገር ግን እስቲ ቀደምቶችን ታሪኮች የሰሃቦችን ታሪክ ንገራቸው። ስለ ሀገር ታሪክ ንገረው። የኢትዮጵያ ሙስሊሞች ታሪክ ምን ይመስላል በደንብ ይወቀው። ታሪኩን ይወቅ፣ አስተምረው። አብደላህ ኢብኑ አባስ ማን ነው ንገረው። ትንንሽ ሰሃቦች እንዴት እንዳደጉ፣ እንዴት የነቢዩን ሐዲስ እንዳስተላለፉ፣ እንደና አብደላህ ኢብኑ ዑመር እንዴት ብለው እንዳደጉ፣ የነቢዩን ሱና እንዴት እንደያዙ ንገረው ለልጅህ። አውሮፓ ላይ አንድ ታዳጊ ልጅ ምን ትሆን ትፈልጋለህ? አርያ የምታደርገው ማንን ነው? ለወደፊቱ ዓላማህ ምንድን ነው ሲባል ሰሃባ ነው አላቸው። ሰሃባ? አዎ። ምን ማለት ነው ሰሃባ አለችው አስተማሪው። ሰሃባ? አዎ። አታቂም? እናቴን ጠይቂያት ትነግርሻለች። እቺ ሴት በጣም ገርሟታል። ቃሉ አዲስ ነው የሆነባት። ሰሃባ ምን ማለት ነው? ሰው ኢንጂነር ይላል፣ ፓይለት ይላል፣ ሰሃባ አለ ምንድን ነው? እናት ጋር ደወለች። ሰሃባ ማለት ምን ማለት ነው? ልጅሽን ስጠይቀው ሰሃባ መሆን እፈልጋለሁ። ይሄማ በስልክ የሚነገር አይደለም፣ ሻይ ቡና እያልን ማስረዳሽ ጉዳይ ነው አለቻት። መጣች ቤቷ። ሰሃባ ማለት ያ ምርጥ ትውልድ፣ ሰሃባ ማለት የነብዩ አንበሶች ደረሶች፣ ሰሃባ ማለት ስነ ምግባራቸው ላይ ያሉ ምርጥ ትውልድ ተብሎ ምርጥ ዘመን ተብሎ የተጠቀሱት እነዛ የነብዩ ባልደረቦች ናቸው። ጠቀሰች የአቡበከርን የዑመርን የጀግና ሰሃቦችን ገድል ታሪክ ተናገረች፣ አብራራች። እቺ ሴት አስተማሪ በኢስላም ተማረከች፣ ኢስላምን ወደደች፣ ኢስላምን ተቀበለች። ባለቤቴንም ለኔ እንደነገርሽው ንገሪው አለ። ለባለቤትሽ ደግሞ ባለቤቴ ነው። ወንድ ነው አይደል ያስተምረው የሚችለው። ለባለቤትሽ ባለቤቴ፣ ባለቤቷን እንደዚህ አስረዳ። ሙሉ ቤተሰብ በዚህ ታዳጊ ልጅ ምን ሆነ? ኢስላምን ተቀበለ። ሰሃባ። ውድቀታችን ይነሳ። እናት አባት በኢስላም አንድ ቀን ያላቸው ሐቂቃ እንነጋገር። አንድ ቀን ነው። አላህ ስንት ቦታ ነው ሐቃቸውን የተናገረው? ዛሬ ግን አቅጣጫችንን ትተን መንገዳችንን ስተን አውሮፓዎችን በመከተል እነሱ እየፈበረኩ ይልኩልናል። እኛም እናድሰዋለን፣ እናብበዋለን፣ እንቀበለዋለን፣ እናሸበርቀዋለን። የወላጅ ቀን ይላል፣ የእናት ቀን፣ የአባት ቀን ብሎ እናት አባት አንድ ቀን ብቻ እንዳላቸው አድርጎ ያን ቀን ከእናት ከአባቱ ጋር ሰልፊ ፎቶ ተነስቶ ምናምን በመልቀቅ ይታያል። ማን ያለው? እናት እኮ ሁሌም ቀኗ ነው። አባት ሁሌም ቀኑ ነው። ከአላህ ሐቅ ቀጥሎ ሐቅ እንዳታጓድል የተባለው የእናት የአባት ሐቅ ነው። መቼ ሰዓት ላይ ልብ በል፣ ቁርአንን አስተምሮ በደንብ ነው። መቼ ሰዓት ከተባለ ዝም ብሎ ጎልማሳ ላይ አላለም አላህ። በወላጅነት ሁሌ ሐቅ አለው አለ። ግን በጣም ሐቁን መቻ ከበደው እናት አባትን እድሜያቸው የሄደ ጊዜ ሲጃጁ ሲያረጁ ያ ሰዓት ሐቃቸው ከባድ ነው አለ አላህ። ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ፣ ጌታ አላህ ወሰነ። አላ ተዕቡዱ ላትገዙ፣ ኢላ ኢያሁ እሱን እንጂ ሌላ ላትገዙ ጌታ አላህ ወሰነ። ወቢልዋሊደይን ኢሕሳና፣ የሰው ልጅንም በወላጆቹ ላይ መልካም እንዲውል አደራ አለው። ኢማ የብሉገነ፣ ምናልባት አንተ ዘንድ ከደረሱ አንተ ዘንድ ኢማ የብሉገነ ዒንደከ ልኪበር አለ፣ እድሜያቸው ገዝፉ ትልቅ ሆኖ አንተ ዘንድ ከመጡ አሐዱሁማ አንዳቸው፣ ወይ እናት ወይ አባት፣ አው ኪላሁማ ወይም ሁለቱም አንተ ዘንድ ካገኛቸው ፈላ ተቁል ለሁማ ኡፊን፣ ኡፍ እንዳትላቸው። ቁርአን ላይ የተጠቀሰው ትልቁ ስድብ ነው። ትልቁ ስድብ ዛሬማ እናቴን ኡፍ ብላት እኔ ሷሊህ ነኝ ማለት ነው። ለምን? ተጨባጫችን ቡጢም አለ አይደል? ከረፈፍ እያለ የሚሳደባል አይደል? የሚያንቋሽሻል አይደል? እሷ ሳትጠግብ አንተ እንድትጠግብ ያደረገች እናት፣ እሷ አልቅሳ አንተ እንድትስቅ ያደረገች እናት፣ በሆዷ ጽንስ ተሸክማ ስትሄድ በወቅቱ አንተን አርግዛ ጽንሷ እንዳይጎዳባት መንገድ መርጣ የምትሄድ እናት፣ ተወልደህ ራስህን እንኳን ምንም ማድረግ በማችልበት ሰዓት ሌሊቱን ቁጭ ብላ አድራ ጡቷን እያጠባች እየተንከባከበች አፍንጫህ ሲደፈን በአፏ እየመጠጠች ያንተን ጤና ያንተን ደስታ የፈለገች እናት ማን እንደ እናት? ሐቂቃ እሷ ነው አንድ ቀን ያላት። ለዛ አባትህ ነው አንድ ቀን ያለው። ስትወለድ ያንተ ቀለብን ለማምጣት ከስንት ቦታ ተሸክሞ ድንጋይ ተሸክሞ ግንበኛ ስራ በለው ቢሮ ላይ በለው ስንት ቦታ ተሯሩጦ አንተን ለማስደሰት እናትህን ለመንከባከብ የለፉ አባትህ ነው አንድ ቀን ያለው። በአላህ አያችሁ ውድቀታችን። የእናት አባት ቀን አንድ ቀን። እናት ናት ሁሌም አንተ ስትለወጥ የምትደሰተው። አባት ነው ሁሌም
አንተ ስትለወጥ የሚደሰተው ከሱ በላይ መኪና እንድትይዝ ከሱ በላይ ቤት እንዲኖርህ የሚመኘው አባት ነው እናት ናት ሁሌም እናት ከሷ በላይ ጓደኞችማ እንኳን ጓደኛ አይደለም የራስ ወንድሞችማ ከነሱ በላይ ስትሆን ምቀኝነት ሊመጣባቸው ይችላል ልክ ዩሱፍን እንደተመቀኙት ወንድሞቹ ህፃን ልጅ አይደል ጉድጓዱ ሲከተት በምቀኝነት እናትስ ሁሌም ደስታ ስለዚህ إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف أف እንዳትላቸው ድሚያቸው ገዝፎ ትልቁ ነው አንተ ዘንድ ከደረሱ ولا تنهرهما እንዳታመናጭቃቸው እንዳትገላምጣቸው وقل لهما قولا كريما ይልቁን መልካም ንግርን ተናገራቸው واخفض لهما جناح الذل من الرحمة የእዝነት ክንፍ ለነሱ ዝቅ አድርግላቸው وقل ብለህ ደግሞ በል ረቢ ጌታዬ ብለህ እኔን ለምነኝ ጥራኝ ارحمهما እዘንላቸው كما ربياني صغيرة እኔም በልጅነቴ ተንከባክበው እንዳሳደጉኝ ዛሬ እዘንላቸው ብለህ ዱዓ አድርግላቸው ሁለት ነጥብ አቅርቤ ለዝጋው ፕሮግራሜ ቅድም ስለ ውዴታ አንስተናል ልጆቻችን ስንጠይቅ ማንን ትወዳለህ ማንን እኛ ማንን ነው የምንወደው መግቢያ ላይ አዝማሪ አፍቃሪ ትውልድ ላይ ያለነው አንድ አዝማሪ ሞተ አው እስላምን ሳይዝ ተውባ ሳያደርግ በመወዱ ይታዘንሽ አለዛ ይዘፈን ትውሳው መጥቶብህ ምታለቅስ ከሆነ ያለቅሳል እኮ ምን የከሌ ዘፈን ትዝ ብሎኝ ይላል ላ ኢላሃ ኢላላህ ስለ ጀሃነም የቁርአን አንቀጽ አስለቅሶናል ስለ ቀብሩ አስለቅሶናል ያኮ ማለት ኪሱን የሚሞላበት ማለት ነው ገንዘቡ የሚሞላበት ማለት ነው በዘፈኑ ወደ ዝሙት ተጣርቶ በዘፈኑ ሰዎችን ገደል ከቶ ገንዘቡን የሚያከማችበት አዝማሪ ማለት ማንኛውም አዝማሪ ማን ነው የምንወደው ለራሳችን ጥያቄ እናድርግ አርቲስት ነው የምወደው ወይስ ዓሊም ነው የምወደው ዳኢ ነው የምወደው ወይስ የሆነ አንድ እንትን ማን ነው የምወደው አንዱ ሰሃባ መጣ ረሱል ሰለላሁ ዐለይሂ ወሰለም ጋር أن رجلا سأل النبي صلى الله عليه وسلم عن الساعة إلى أنس بن مالك سلك قيامة ጠየቃቸው فقال متى الساعة قيامة متى ነው አንተ አላህ መልእክተኛ አላቸው قال وماذا أعدرت لها من አዘጋጅተላት ነው ስለ قيامة የምትጠይቀው ምን ተዘጋጀ قيامة ቀላል መሰለ قيامة ማለት እርጉዝ የሆነች ሴት እርግዝናዋን የምታጨናግፍበት ከምታጠበው ሴት የምትዘናጋበት ሰዎች ሳይጠጡ ሳይሰክሩ ሰካራም መስለው የሚታዩበት ከባድ የኡሙል ዐዚም ከባዱ ቀን እኮ ነው ምን አዘጋጀ ስለ ቂያማ ምን አዘጋጀ አሉት قال لا شيء ኧረ እንደው ምንም የለም ኢላ ነገር ግን እኔ አኒ ኡሂቡ الله ورسوله አላህና መልእክተኛውን እወዳለሁ ይሄ ነው ያለኝ የነብዩ ውዴታ አለ አላህን እወዳለሁ የእውነት አላቸው فقال نبي ملالوت تصفانات لنيام أنت مع من أحببت أنت كودرك وقارنالوت قال أنس منالو فما فرحنا بشيء فرحنا بقول النبي صلى الله عليه وسلم بأنداتش نقر مال تدستنم اندزتش اند نبي عليه الصلاة والسلام نقر ياسدستن بيونجي من يميلو أنت مع من أحببت أنت كودرك وقارنه يميلو لمن أنس منالو فأنا أحب النبي صلى الله عليه وسلم إني الله الملكتنيا نبي نودالو وأبا بكر أو بكرنم وعمرنم ودالو وأرجو أن أكون معهم بحبي إياهم إني النسم بموددي كالنسو قاونا بي تصفى درقالو وإن لم أعمل بمثل أعمالهم النسو نسرو السرا درجة مقوان بالسرام بالدرسم بودي تاي كالنسو قاودالو أونالو ما ننو متودو يونت نبي ودالنا ከነብዩ ጋር ነህ አቡበከርን ተወዳለህ ከአቡበከር ጋር ነህ ዑመርን ተወዳለህ የነብዩን ሰለላሁ ዐለይሂ ወሰለም ባልደረባ ሰሃቦችን ተወዳለህ ከነሱ ጋር ነህ ደጋግ ሰዎችን ሷሊዎችን ተወዳለህ ለኢስላም ይለፉትን ተወዳለህ ከነሱ ጋር ነህ እግር ኳስ ተጫዋች ከወደድክ አርቲስት ከወደድክ ከአላህ መንገድ አንተን የሚያዘናግ ከወደድክ አንተ مع من احببت አንተ ከወደድከው ጋር ነህ ስለዚህ ብልጥ ጮሌ ማለት ማን ነው እነዚህን አካላት ወደው ለህይወት ለቀብሩ ዝግጅት የሚያደርግ ነው አልከይሱ من دان نفسه وعمل لما بعد الموت ብልጥ ጮሌ ማለት ከሞት በኋላ ላላገሩ ስንቅ ያዘጋጀ ነው አዎ ዛሬው ትውልዱ በኳስ ተለክፏል ኳስ ከዛም አልፎ ቁማር ላይ ገብቷል እከሌ ያሸንፋል እናሲዝ ይላል ንብረቱን ሚያጣ ሱቁን ባዶ የሚያደርግ
ቤተሰቦችን የሚያስር በምን በቁማር እርፍና አራድነት ይመስለዋል ቁማር በመብላት። አይ እነዚህ የከተማ ሰዎች በጣም አራዳ ከነሱ ጋር እኔም ጮሌ መሆን አለብኝ። ሞኛት እግር ኳስ የሚጫወተው ሰውዬ ስራው ነው፣ ሳምንታዊ ደሞዝ አለው። አንዳንዴ በሰከንድ ሲያበዙልን ያጅባል ደሞዛቸው በሰከንድ። የሱ የአንድ ወር ደሞዙ ምናልባት ያንተ የስንት ዓመት ቀለብ ገቢ ሊሆን ይችላል። ስራው ነው እሱ ገንዘብ የሚያገኝበት። መወደው ክለብ ተሸነፈ፣ ዛሬ እራት አልበላም። መወደው ክለብ ተሸነፈ፣ ዛሬ ከነከሌ ጋር አሉልም። ሰላምታም ሲሰጥ ትበሳጫለህ። ኳስ አይተህ ትመጣለህ፣ የምትደግፈው ቡድን ይሸነፋል። ሚስትህ ላይ ቂያማ ታቆማለህ። እናት አባትን ታመናጭቃለህ። ልጆችን ወንድም እህትን አዛ ታረጋለህ። አታናግሩኝ፣ ማንም አናግረኝ ይላል። ያ አላህ ይሄ ፉከራ ይሄ መቃጠል በዲን ላይ ቢሆን እንዴት ባማረ ነበር። ዲን ሲነካ የተቆጨህ ቢሆን ኖሮ። ስለዚህ ቂብላችንን እንወቋ፣ አቅጣጫችንን እናንሳት። አንተ የነብዩ ኡማ ነህ፣ እንዴት በዚህ ትርኪ ምርኪ እንዴት ራስህን ትጎዳለህ? ሙአዚኑ ሐያ ዐለ ሰላህ ሐያ ዐለል ፈላህ ሲል ኳሱም ይጣራል። ዛሬ ፋይናል ነው ማንቼ አርሴ ምናምን ይላል። የሱን ጥሪ ተቀብለህ ትሄዳለህ። ቀደም ብለህ ትገባለህ። ኳሱ ላይ ትንታኔ ትሰጣለህ። ኳሱ ካለቀ በኋላ ሸርህ ታደርጋለህ፣ ታብራራለህ፣ ፈትዋ ትሰጣለህ። ሰላቱ ግን ተበልቷል። 10 ሰዓት ከሆነ ጫውታው የ10 ሰላት ካመለጠ መግሪብ ከደረሰብህ እወቅ ቤተሰብ ንብረት እንደጠፋ እወቁ። ቁጥር አሉ ነብዩ ሰለላሁ ዐለይሂ ወሰለም። የ10 ሰላትን እየታወቀ ያሳለፈ ስራው ተበላሸበት አሉ። ቤተሰብ ንብረቱ እንደወደመበት ይቁጠረው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስንት ሰላት አመለጠን? መግሪብ ሰላት አጭር ሰዓት ናት። ስንት ሰላት አመለጠን በኳሱ ብለን። አላህ ይዘንልን። እኔ ራሴ ንጹህ አይደለም፣ ግን አንዳንድ በቃ የሚያቆስ ነገሮችን ስንመለከት ያማል። ሐቂቃ ወደ ማንነታችን እንመለስ። ነቢዩን ዓለይሂ ሰላቱ ወሰላም አርያ ስታደርግ ስነ ምግባር ያማረ ነው። እኔ ከዚህ በላይ መናገርም አይገባኝም። ሐቂቃ አንዳንዴ ያው ቁጣ ሲመጣ ጥሩ አይመጣምና እንደው አቅላችንን እንፈትሸው፣ ወደ አላህ እንመለስ፣ ወደ ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ እንመለስ፣ ቂብላችንን እንወቀው፣ አቅጣጫችንን እንወቀው። ነሕኑ ቀውሙን እኛ እኮ ህዝቦች ነን። አዐዘነ አላሁ ቢልኢስላም አላህ በእስልምና ያላቀን ያከበረን እንዳሉት ዑመር፣ አዎ በእስልምና የላክ የከበርክ ለመሆን ኢስላምን እንኑረው፣ ለኢስላም እንስራ። የመጨረሻ መልእክቴ በሚዲያ ላይ ሁጥባዎች ሲተላለፉ፣ የተለያዩ መልእክቶች ሲተላለፉ ኡስታዞቻችን፣ ዱዓቶቻችን፣ ኸጢቦቻችን መልእክት ሲያስተላልፉ አንደኛ መልእክቱን ሙሉ እንስማ። ይሄ ልማድ ይኖራል። ፌስቡክ ላይ የሆነ ጽሁፍ ከተለቀቀ ሙሉ እናንብበው። ቁንጽል የሆነች ነገር ብቻ አንይ፣ ሙሉ እናዳምጥ፣ መልእክቱን እንረዳው። ቁራጭ ነገር አምጥ ሲለቀቅ ህዝቡ ልክ እንደሚወዛወዝ የሆነ ተክል አንወዛወስ። አቋም ይኖረህ። ወንድምህን ለጠላት አሳልፈ ለመስጠት አትሩጥ። መጀመሪያ ምንድነው መልእክቱ እንረዳው። ከመልእክቱ በኋላ ስተት አለ እንኳን ካልክ ወንድምህ ጋር አጠገብ ይደምከረው። ለጠላት አሳልፈ አትስጠው። ግልጽ ነው መልእክቴ ወይስ ልግለጸው? እሺ ግልጽ ነው። አዎ መን ለም ያዕሪፍ ኢሻራ ፈሁወ ደንጋራ የሚባል ነገር አለ። መልእክቱ ግልጽ ነው። ስለዚህ ሁሌም ቁንጽል አንያዝ። ፌስቡክ ላይ ተለጠፈውን ነገር አንብበው ሙሉ። መልካም ነው ላይክ ሼር አድርግ፣ አስተላልፍ። መልካም ስለሆነ አይ ጥቅም የለውም ጉዳት ነው ያለው፣ አዎ ተበው። ዳዕዋ ሰማ ሙሉን አዳምጠው። መልካም ነገር አለው፣ አዎ ሼር አድርገው፣ አስተላልፈው። እኔ ጋር የደረሰው ሌላው ጋር ይድረስ አድርግ። ወንድምህ ምናልባት ምላስ ሳት ብሎት የሆነ ስተ ነገር ከሳሳተ አጠገብ ሄደህ ምን ብለው ገስጸው፣ ምከረው። ዛሬ እስላምን ለማጥፋት ሰው ከዛ እዚህ የተሯሯጠ ባለበት የአክሱም ሙስሊሞች ሂጃብ በሰላታቸው ተከልክለው ስንት ሳምንታቸው ቤታቸው የተቀመጡበት ሰላት እንዳይሰግዱ እየታገዱ ባሉበት ሂጃብ የለበሱ እህቶቻችን ከትምህርት ገበናቸው ተፈናቅለው ባሉበት የተለያየ መከራ ሙስሊሙ ላይ እየዘነበ ባለበት አንተ የጠላት ተባባሪ ሆነህ የምትቀርበው እንዴት ነህ? ነገ ለአላህ መልስ የምትሰጠው እንዴት ነው? በወንድም ላይ ለሌላው ጉልበት ሆነ የምትመጣው ለምንድን ነው? ይሄን ጥንቃቄ እናድርግ። ይሄን ባህላችን እናስተካክል። ርዕሴ አቅጣጫህን መንገድህን እንዳትሰት። አው ትክክለኛ መንገድ ነው ያለህ።
ይሄ ኢስላም መንገድ ትክክለኛ መንገድ ነው። ቁርአን የተወ ነገር የለም፣ ሐዲስ የተወ ነገር የለም። ሰርግ ስትፈልግ ኢስላም እንዴት ይላል? በኢስላም ሂድ። ሐዘን አለብህ፣ በኢስላማዊ ሐዘን ላይ ተጓዝ። አኗኗርህ፣ አለባበስ፣ አመጋገብ ምን የተወ ነገር አለ? ሽንት ቤት ስትቀመጥ እንዴት መቀመጥ እንዳለብህ፣ ወዴት አቅጣጫ ዞረህ መቀመጥ እንዳለብህ ያስተማረ ዲን ነው። እንኳን ሌላውን ትልቁን ይቅርና በኢስላም ምንም የጎደለ ነገር የለም። ለኢስላም የሆነ ነገር እናበርክት። ለኢስላም ስንሰራ እኛው እንከበራለን። ለኢስላም አንሰራም ካለን ኢስላም በራሱ ከፍ ያለ ነው፣ ሁሌም ይሄዳል። አላህ ከፈለገ የንሱረ ሀዘ ዲን ቢረጁሊን ፋጂር በሆነ ሰው አላህ ዲኑን ይረዳዋል። ይሄን ወቅ ኢስላም ከፍ ይላል። ነገር ግን እኔ እዋረዳለሁ፣ እንደተዋረድኩ እኖራለሁ። ለኢስላም ስሰራ ግን መጀመሪያ መከበረው ማን ነው? እኔው ነኝ መከበረው። ለኢስላም የሆነ ነገር አበርክት። ማዛ ቀደምተ ለሀዘ ዲን፣ ለዚህ ዲን ምን አበርክተሃል? ራሳችን እንጠይቅ። አላህ መልካም ከተናገርኩ ከሱ ዘንድ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። እዚህ የተከበረው የተወደደው ቤት አላህ በዚህ መልኩ እንደሰበሰበን ነገም ጀነተል ፊርደውስ አላህ ይሰብስበን። ጀነተል ፊርደውስ አላህ ይሰብስበን። በዱንያ ላይ ደግሞ የአላህ አረፋ ላይ አላህ ይሰብስበን። ሐጅ ላይ አላህ ይሰብስበን። መልካም ቦታ ላይ ሁሌ የምንገኝ አላህ ያድርገን። መልካም ነገር ላይ የምንሰባሰብ አላህ ያድርገን። ሀገራችንን ሰላም አላህ ያርግልን። ያ ረብ ሰላም አላህ ያርግልን። ጭቅጭቁን፣ ብጥብጡን፣ ጦርነቱን አላህ ያንሳልን። ሰላም አላህ ያርግልን። ሰላም አላህ ያርግልን። እኛንም ሰላም አላህ ያርገን። አክሱም ያሉት ወንድሞቻችን ሰላም አላህ ያርጋቸው። ያ ረብ የበላይነቱን አላህ ለነሱ አላህ ያድርገው። እንደው ያማረውን መስጂድ አላህ ይወፍቃቸው። አላህ ይወፍቃቸው። ያማረውን መስጂድ አላህ ይወፍቃቸው። ያማረውን ሙአዚንም አላህ ይወፍቃቸው። አላህ Subhanahu Wa Ta'ala ከትምህርታቸው የራቁ በዲናቸው በሰላት በሂጃብ በተለያየ መንገድ ከትምህርት የራቁት እህቶቻችንን አላህ ይደግፋቸው። ወደ ትምህርታቸው አላህ ይመልሳቸው። እነሱን ደግሞ የሚያሰቃዩትን አዛም ያደርጉትን አላህ ያንሳቸው። አላህ Subhanahu Wa Ta'ala የሁላችንን መጨረሻ አላህ ያድርግልን። የሁላችንን መጨረሻ ያማረ አላህ ያድርግልን። በዱንያ ላይ ስንኖር ሙስሊም አድርጎ አላህ ያኑረን። ሲገለን ሙስሊም አድርጎ አላህ ይግደለን። ኻቲማቸው ካማረላቸው ከተዋበላቸው ሰዎች መካከል አላህ ያድርገን። አላህ Subhanahu Wa Ta'ala የሞቱብንም ቤተሰቦቻችን አላህ ይማራቸው፣ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃል። ከቀብር ቅጣት አላህ ይጠብቃቸው። ቀብራቸውን ብርሃን በብርሃን አላህ ያድርገው። በሐያት ያሉትን ወላጆቻችን ደግሞ ከእድሜ ከአፊያ ጋር ከጤና ጋር እድሜያቸውን አላህ ያርዝመው። ከአፊያ ጋር ከጤና ጋር እድሜያቸውን አላህ ያርዝመው። በእነሱን ደግሞ ተጠቅመን ሐቃቸውን ተወጥተን ጀነት የምናገኝ አላህ ያድርገን። ጀነት የምናገኝ አላህ ያድርገን። የታመሙ ቤተሰቦቻችን አላህ ያሽርልን። ችግሯችንን አላህ ያንሳልን። ድህነታችንን ከኛ ላይ አላህ ያንሳልን። ስራ የተበላሸበትን ስራውን አላህ ያሳምርልን። አላህ Subhanahu Wa Ta'ala ከመካከላችን ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው። ለእህቶቻችንም ሷሊ ባል አላህ ይለግሳቸው። ረጅም ዓመት ልጅ ጠብቆ ያጣውንም አላህ ልጅ አላህ ይለግሰው። በልጅ ያንበሻብሸው። ያ አላህ በሰሞኑ የሰማነው ሐረር ላይ ከ12 ዓመት ሶብር በኋላ 5 መንታ ልጆችን 4 ወንዶችን 1 ሴትን አላህ ለግሷታል። የተባረከው አላህ ያርግላል። እንደው በጥሩ ደረጃ የሚያድጉ አላህ ያድርግላል። ለኛም እንግዲህ ልጅ የሌለውንም አላህ Subhanahu Wa Ta'ala ቻይ ነው፣ ቃዲር ነው። ይሄ ሁሉም ያሳየን አላህ ወደሱ እንድንጠጋ ነው፣ እንድንማጸነው ነው። ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ አላህ ይለግሰው። ፊልስጤም ያሉት ወንድሞቻችን ሰላም አላህ ያርጋል። ተርበዋል አላህ ያብላቸው። አላህ ያብላቸው። ሰላም አጥተዋል፣ ሰላም አላህ ያርጋቸው። የበላይ አላህ ያርጋቸው። በይተል መቅዲስን በእነሱ እጅ አላህ ያስገባው። ከነዚህ ካረመኔ ይሁዶች እጅ አላህ ነፃ አላህ ያውጣው። እንደው የሁላችን መጨረሻ ያማረ አላህ ያድርገው። እኔም ተናጋሪ ብቻ ሳይሆን ተግባሪ አላህ ያድርገኝ። እንደው ለኔም አላህ ይሁነኝ። ሁሌ እናገራለሁ። የምናገረውን የምኖርበትን አቅም አላህ ይለግሰኝ። ለሁላችሁም የሰማነውን መልካም ነገር የሰማነውን ዳዕዋ ያወቅነውን ዕውቀት ወደ ተግባር የምንቀይርበትን አቅሙን አላህ ይለግሰን። ረበና አቲና ፊድ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና ዐዛበን ናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።